የበለጠ እንደውም አላፈቀርካትም። ልንገርሽ አንተ ሰው ሆንክ ከማንም በላይ ሰው ኮመንት አታንብብ፣ ግደፎ ኮመንት። አይ ግን እኔ እየጠየቅኩ ነው፣ መልስልኝ። ከምንም ከመቼውም ጊዜ በላይ ፍቅር አልጨመረም አሁን ያለ ፍቅር በአንደኛው በጎን ደግሞ ያለ ማንንም እንዳትሰማ ስትባል ደግሞ እየበለጠ ያጠነክራል። ሰት ያላከችው አንበሳ አይፈራም የሚባለው ታውቂያለሽ? ይሄንን ሞት አይፈራም። ሴት የላከው ሞት አይፈራም። አንበሳ አይፈራም። አንበሳ አይፈራም። የሆነ ነገሩ አንበሳ ፊትም ስትሄድ ስለሚበላ ሞት አትፈራም። ያው ነው አንበሳ ሞትም አንድ ነው። እንደውም እንደዚህ ቢያጋጥመኝ ኑሮ ህልክ ስለሚይዘኝ ይሄን የት ነበርኩ? አሜሪካን ነበር የምገኘው ወይም ወይኔ አሁን ነው ፍቅር የበለጠ ይጨምር። እግዚአብሔርን እኛ አለን ከጎን። ሱዲን መምጣት ከፈለጋችሁ ሱዲን እኔ ራሴ ድራችኋለሁ። ሲስተር ጋር ከሆነ ከፈለጋችሁ መሲ ያለች ትድራችኋለች። አለን እኛ አይዟችሁ። እንዴ የማንንም እንዳሰሙ። በፍቅር የሚቀረው ሰይጣን ብቻ ነው። ስለዚህ ሰይጣኖችን አንሰማም። ተፋቀሩ፣ ተዋደዱ። እንዴ ፍቅር ይጠላል እንዴ? ጉድ እኮ ነው። ይሄን ያዚ በቃ ይሄን ቡታን ብቻ ነው ያዩትን ፍቅር ቢጠላ ባለም ላይ ወይ አማራና ትግራይ የሰው ግን መገላባል የሰው ግን መገላባል ሲስማማ የማይወድ ሶሻል ሚዲያ ላይ ቢኖር ልንገርሽ ለዛይ ይሄ ቡትቻን ብቻ ነው። ከየት እንደመጣ ከየት ቆራቆምቦ እንደመጣ ነው ግርም የሚለው መርዝ እሱ ብቻ እንዲወደድ ነው የሚፈልገው። ማን ይወደዋልና ልንገራችሁ ጋይስ ደውላችሁም እንትን እንዳርጋላችሁ ጋይስ ዮኒ ኦሮሞ አይደለም፣ ዮኒ ትግራዋይ አይደለም፣ የቡቲታም ኦሮሞ አማራ አይደለም፣ የቡቲታም ትግራዋይ አይደለም፣ የቡቲታም ኦሮሞ አይደለም። ለብቻው ነው አገጩን እየሰበር ነው ያለው። ኖ አማራ ነው እንዳትነኩ። አማራ ሆኖ የማያውቅም። አማራ ቢሆን ኖር አማራን ህዝብን አያሰድብም። ትግራዋይ ቢሆን ትግራዋይን ህዝብን አያሰድብም። ኦሮሞ ቢሆን የኦሮሞን ህዝብን አያሰድብም። ከዛ ጋር ይሄ ወር ከትግራዋይ ጋር ሆኖ አማራን ይሰድባል። የሚቀጥለው ወር ከኦሮሞ ሆኖ አማራ ይሰድባል። በሶስተኛ ወር ደግሞ ከአማራ ጋር ሆኖ ኦሮሞና ትግራይና ኦሮሞ ያጣላል። ማንንም ስለማይወክል ለብቻውን አገጭ ነው የሚሰሩ። ማንም ካውት በዚህ ለምን አጎቱ አትሆንም? ለምን አያቱ አትሆኝም? በዚህ እንዳይሰማሽ ይሄ በመውደድሽ ለራሱ አንድ እንትን ነው። አንተ ደንቆ ሴጋው ነው ስሙ። ቡቲቻም በሉት ቡቲቻም ምንስ ማሽው በቃ አንዳንድ ጊዜ እኮ ለሆነ ሰው ትለዋለህ ምከረው ቢካለ መከራ ይምከረው ይባላል። እኔ ግን አስጠላ ማለት አንዳንድ ጊዜ ለእንደዚህ አይነት ሰው ወሬውን ላይ ጠፋብሃል። ገባ? እኔ አሁን ብዙ መናገር ያለብኝ ነገሮች ከዚህ በፊት ስለተናገርኩት አሁን ላይ ምንም የምጨምርለት ነገር የለም። ለኔ አሁን እሱ የሞተ ሰው ነው። ከሞተ ሰው ጋር እንዴት ታወራለህ? ሬሳ ነው ለኔ እሱ። ለሬሳ መልስ አትሰጥም አይደል? በየወሩ ሻማ እያበራህለት ነፍስ ይማር ነው የምትለው። ነፍስ ይማር እያልኩ ነው ማልፎ እሱ። አንቺ እንዴት ነው ይሄን ነፍስ ይማር የምትይው? የሞተን ሰው መቃብርህን ሚጥሚጣ ያርግልህ የሚባለው ምን ይል ሰውዬ እኮ ነው ይሄ። ቆሻሻ ነው። ሁሌም የሰው ሞት የምትመኙ ግን እግዚአብሔር መጨረሻችሁ የእናንተ ሞት ነው ማያምረው። እንዴት የሞተ ሰው እልል ይባላል? ሚጥሚጣ ያርግብህ። ካንተ የበለጠ ደግሞ ዘረኛና ጠላት ሰውን የሚጠላለ። ሲጀመር ስንቶቻችሁ ናችሁ የምታውቁት ሰለሞን ተካልኝ ለረጅም ጊዜ ውስጡ በሽታ እንዳለ የምታውቁት ነገር አለ? የለም። በቃ ድንገት ሞተ የምትሏን ብቻ ይዛችሁ እሰይ እንኳን ሞተ። ለረጅም ጊዜ በህመም ይሰቃየ ነበር። ይሄንን ማንም ሰው አያውቅም። የዛሬ ስንት ዓመት እንትን ላይ ተናግሮታል፣ ሚዲያ ላይ ተናግሮት ነበር። ጥንቃቄ ካላደረገ ኤኒ ታይም ሱን በሞት እንደሚሞት ተናግሯል። በቃ ያለው ውስጡ ያለው በሽታ ማለት ነው። ያ ነው እንጂ እናንተ ስላላችሁት አማራን ስለጠላ ሞተ። አንቺ እንደዛ አይደለም። እንደነ ዳንኤል ክብረት ትግራይ እንዲጠፋ ይተመኛል እንዴ? ቁሞ እየሄደ ነው እየበላ እንጀራ አለሙን እየበላ እሱ አልነበር እንዴ? ለዘር እንዳይቀሩ ስታያቸው ራሱ በስመ አብ ብላችሁ ማማተብ ያለባችሁ መጥፋት አለባችሁ ብሎ የተናገረው ማን ነው? ዳንኤል ክብረት እኮ ነው። ያው እሱ ቆሞ እየሄደ አይደል እንዴ? ህዝባችሁን የጨፈጨፈው ሰውዬ እኮ ቆሞ እየሄደ ነው። ምን አረገ እሱ?
የሞተ ሰው ሲጀመር እንዴት እንደዚህ ይባላል? ባለጌ ናችሁ በጣም። እንግዲህ ማን ነው ይሞት አይሞት እንትና ይሞት አይሞት እዚህ የሞተ ሰው ሞተ ነው። ከሞተ ጋር የሚጣላ ለእንትን ነው በቃ የሞተ እኮ ሞተ ነው። እሺ ኮመንት ላይ የመጡ አንቺም እንደሱ ነው የምትሆኚው፣ አንቺም እንደሱ ነው የምትሆኚው እያሉ ይጽፋል። እሱም አለ እንጂ ከሱ ቀጥሎ ሎዛም አለች። ሎዛም የሱ እንትን ናት፣ ልክ እንደሱ ናት፣ እንደሱ ነው የምትሆነው አይደል? ከዚህ በፊት አንዷ ስሟን መጥራት አልፈልግም ተቆማምጠሽ ሆስፒታል ገብተሽ ምናምን ሆነሽ ነው የምትሞቺው እያለች እኔ ስትራገም ቆይታ ራሷ ሆስፒታል ተኛች። አያችሁ፣ ለተራጋሚ መልሶ ነው እግዚአብሔር ቅጣቱን የሚሰጠው። እኛ ስንረገም አሜን ብለን እንቀበላለን፣ ግን ወደ እናንተ ነው የሚተላለፈው። ወን ጽፍ ለመስሙ የለን ይብላሉ። አይ ጋይስዬ እና ጋይስ ወደ ዩቲዩብም ሄድ በሉና ሰብስክራይብ አድርጉ። ቅድም እንዳልኳችሁ እስካሁን ያልነበራችሁ ቅድም ያልነበራችሁ አሁን ለመጣችሁ ዩቲዩብን ሰብስክራይብ አድርጉት። 10,000 አትሊስት ገባ ምነግራችሁ ነገር አለ። ስንቶቻችሁ ናችሁ በሴት አያቴ ጎንደሬ እንደሆንኩ የምታውቁ ብያችሁ ነበር። የማታውቁ ለማወቅ እንግዲህ ዩቲዩብ ላይ ላይቭ ገብቼ በደንብ አስረዳችኋለሁ፣ ወይ ቪዲዮ ሰርቼ አስረዳችኋለሁ። በሴት አያቴን እንግዲህ ግን አልከሰውባችሁም። በጣም ከስቻለሁ እኮ ዩት ጉንጬ ራሱ ውጨት አስተማሪ መስዬ ከስቼ ዩት አንገቴን ዩት ከሰማው 1 ወር ሆኖኛል። በድንጋጤ ነው በቃ ጠላታችሁ ሰውነቱ ሙሽሽ ይበል ግን ነብዬ ነው የጠፋሁት። ከጾሙ ጋር እንደዚህ አይነት ነገር ሲነገረኝ ወይኔ ሎዛ እስከዛሬ ነው ህዝብ የሰደብኩት፣ እስከዛሬ የጠላሁት ህዝብ ለካ ደሜ ነው ብዬ በማዘን ብቻ ይሄው እንደዚህ ሆንኩ። እና መቼና እንዴት በማን እንደሆነ ደግሞ ዩቲዩብ ላይ ሄዱ ሰብስክራይብ አድርጉ ነግራችኋለሁ። ብዙዎቻችሁ ደግሞ በውስጥ ጽፋላችሁ። ያው ኮሜንቱን ባላነበውም ባልከፍትላችሁም አንዳንዴ ዝም ብዬ ገብቼ ቼክ አደርጋለሁ። ለምንድነው የምትጠይን እሱንም እነግራችኋለሁ መልስ፣ ችግር የለም። ግን እኔ አሁን ህዝብ አልጠላም፣ ህዝብ ምንም አላረገም። የምጠላው እንደነ እዚህ ጋር እንደምናያቸው ሶሻል ሚዲያ ላይ በማያገባቸው ገብተው የሚፈተፍቱ ሰው የሚጨርሱ የሚያስገድሉ እነሱ ናቸው አሁን ጠላቶቼ እንጂ ህዝብ እኔ ሰላም ነኝ ከህዝብ ጋር። ዩቲዩብ እንትኑ ላይ አለላችሁ ባዮ ላይ እዚህ ቲክታክ ላይ አለላችሁ፣ እዛው ላይ ሊንኩ አለ። እሱን ስትነኩት ይሄዳል። ሎዛ ቲዲኤፍ ነው የሚለው። በቃ የትም ቦታ ሎዛ ቲዲኤፍ ነው ስሚ፣ ሌላ የሚቀየር ነገር የለም። ያ ወገን we love you so much። የኔ ፎቶ ነው ያለበት። እኔ ትንሽ መልዕክት አስተላልፋችሁ ለሁላችሁም ከየትም ምንም አያገባኝም። እኔ በጣም we love you so much። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ስለ በዚህ ነገር ያለ ይሄ 3 ቀን ያለውን ወደ 30 ደቂቃ ነው ምናምን የሚሆን ፉል መልዕክት ለነሱ ለተሳዳዮቹ ሶሻል ሚዲያ ላይ ያሉትን ፖስት አደርጋለሁ። ቢያንስ 15 ደቂቃ ከ20 ደቂቃ በኋላ ማለት ነው። የራሴ ሊንክ አለ ባዮ ላይ፣ እዛ ገብታችሁ ሰብስክራይብ አድርጉ። እዛ አይታችሁ ኮሜንት ጻፉ፣ ሀሳባችሁን አነባለሁ። ግን ያለ ስድብ ያለ ምንም ነገር በስነ ስርዓት ሀሳባችሁን ስጡ። ቴንክ ዩ ሶ ማች። አይ ሃቭ ቱ ጎ ቱ ዳርሻ ተኩል ሲል እንወጣለን። ተኩል ማለት ግማሽ ማለት ነው። አሁን ከ20-18 ሆኗል። 10 ደቂቃ ማለት ነው። ኦኬ ጋይስ፣ አሁን ከዚህ ስወጣ አትሊስት 5000 ምናምን ደርሶ 5000 ወይ 6000 ደርሶ እንደማገኘው ተስፋ አደርጋለሁ። እስኪ በአንድ እጃችሁ እዚህ ጋር ታፕ እያደረጋችሁ ዩቲዩብ ላይ ሰብስክራይብ አድርጉ። አዳዲስ ነገሮችን ይዘን እንመጣለን። እንግዲህ ቲክታክ እኮ የሚያስጠላው አጭር ቪዲዮ መሰሰራ አጭር ነው፣ ሀሳብን ሳጨርስ ነው የሚያስቆመው። ላይክ ላይ ገብተህ ደግሞ ማውራት ይደብራል በጣም። ለሁል ጊዜ ማስታወሻ እንዲሆናችሁ ቪዲዮ ተሰርቶ ፖስት ይደረጋል። ከዛ በኋላ እዛ ጋር ያያችሁ እንግዲህ ዩቲዩብ ጽፌ መልስ አልሰጠኝም እያነበብኩት አንድ ባንድ መልስ ለመስጠት ብዬ ኮለሱ ነው ኮንተንት ያደረኩት ቪዲዮ ሰራሁት። ዛሬ በኋላ ፖስት አድርገዋለሁ እና ጋይሶች ዛሬ እኔ ተናድጄ ስላልገባው ማውራትም አልቻልኩም። እኔ ሁሉ ጊዜ በቃ ስብዬ ማውራው ስናደድ ነው። ስናደድ ሰውም አልፈልግም ብቻዬን በቃ ስለሙሉ ካልተናደድኩ ምን አልችልም ማውራት።
انت الحاسب የዛሬው አጀንዳ የነበረው ደግሞ ይሄ አያችሁ ፊቴ ይሄ ፊቴ ነው የፊት አይደለም ጋይስ ታቁኛላችሁ መቼስ እዚህ ቲክታክ ላይ የምታውቁኝ በፊልተር ብቻ ነው ዩቲዩብ ላይ ግን ትክክለኛ መልኬን ነው የምታዩት ሜካፕ የለ የውሸት ፀጉር አላረግ የውሸት እዚህ ጋር የሚለጣጠፍ አልለጥፍም ከንፈሬ ላይ ምንም ነገር አላረግም በቃ ጽድት ያለ ፊቴን ይዤላችሁ የምመጣው እዛ ላይ ላይቭ ገባላችኋል ያ እንደዚህ አሻንጉሊት መስዬ ያም ያለን እናስተዋውቅ ጌማችንና ወገን ቢግ ጌም አለ ሜይ 3 አውሮፓ 9 ሰዓት በኢትዮጵያ ደግሞ 4 ሰዓት የምሽት ማለት ነው ገባችኋ ማንም ሰው እንዳይቀር ጌሙ በጣም ፈታ ያለ ነው የሚሆነው ሁላችሁም እንድትመጡ ተስፋ አደርጋለሁ ማን ነገራችሁ ቢራቢሮ እንደምወድ ለኔ ነው አንተ ነው ቢራቢሮ የተሰጠ ለዲው ወይ ቀይልስትሽ ይላል አይ ችግር የለውም ለኔ መስሎኝ ነው ማን ነገራችሁ ያው እጄ ላይ እንኳን ቢራቢሮ ነው ያለው ይሄ ነው እና ወገን እንዳትቀሩ ጌሙ ላይ እንዳትቀሩ ወገን ሁላችሁም እጠብቃችኋለሁ በሰላም ቢግ ጌም አለ ማንንም ሰው ከማን ጋር ነው ከጃኒ ጋር ነው የምትጫወተው ያ ከጃኒ ጋር ነው የምንጫወተው ጃኒ ማን ጃኒ ቆይ ስሟ ማን ነበር ነው ትክክለኛ ስሟ ማን ነበር አሬ ዳታ ሰርግጭ ቆይ ስሟን መጣ ያጫውተኛል አይን አለው እጁ ላይ ምን መብቴ ነው ማለት ስሟ ማን ነበር መሰሉ ገብሩ ነው ምናምን የምን ጃኒ ነው መሰሉ በል እንዴ ማን ነበር ስሟ መሰሉ ነው ማን ነው ስሟ ጋይስ እዚህ ጋር ጻፉልኝ ስመኝ ገብሩ ያው መጣ ጣቱ ላይ አይን አለ ያጫውተኛል ግን ጣቱ የሚያጫውተው የት ጋር ነው እዚህ በስማ አስቧል አይን ቢኖረው ማንም እዛ ጋር አይደርስም ነበር አይን አለ ያጫውተኛል ጋይስ እግዚአብሔርን የወንዶች አይን ቢኖረው እዛ ጋር አይደርስም ነበር ወይ አይኑን በጨርቅ ሸፍኖ ነበር ጭራሽ ጣት አይን አለው እጅ አይኑሮት ደግሞ አስበው ምንድነው አንቺ ይሄ ምንድነው ምናምን ብሎ ነበር የገዛ እጇ ቆርጠሽ ጣይ ነበር የሚላት የራሷ ጣቶች ይታዘቧት ነበር ምንድነው አንቺ ምናምን ብሎ ማለት ነው ሜካፕ ቀቢው ምናምን ነበር የሚላት ፊልተር የለውም እንዴ ስማ ታፍረናውን ቪዲዮ ነው የዘጋው ኧረ እኔ ባልጋለው አምላኬ ወይ ጌታ አስቡ አሌክስ እግዚአብሔርን ጣቴ አይን አለው ያጫውተኛል ምናምን ስትል ማለት ነው ስማ ጣቶቹ አይኑ ኑሯቸው አምስቱም እንዴ ምናምን ይሄ ነገር ፊልተር የለው መረ ሜካፕ ቀቢውላ የሚሉ ነው የሚያስበው ለሱም ያው ፊልተር ኬት ይመጣል ቻይና ይሰራበት ነበር የነጓያው በሎሚና በፔኪንግ ባውደር እንዳይፈገፈግ ተቃጥለ ነው የምትሞተው ሴንሲቲቭ ነው ሎሚና ቤኪንግ ፓውደር እዚህ ጋር ነው ሲያሹ የምናየው እዛ ጋር ከደረሰ እንግዲህ ጂሰስ ክራይስት አይ ስመኝዬ የኔ እናት ባይ ለማን ዲውን ተጻረፍነው ውስታቲ ራይ መስይልኒ ሮዋ ዲ خسلك خمسهم ديالك نبحك بدي من ነው فلا حتى حدا من تايدات خمسه لا زازبي
አልገባኝም። ስለኔ ነው ወንዓኺ ወላ ስለኔ ማለት እንዴ? እንዴ ጋይስ እኔ አሁን ጎንደሬ ስላልኩ ልትናደዱ ነው እንዴ? ምን ችግር አለው? ሰው አይደሉ እንዴ እነሱ? ወርቅ ህዝብ እንዴ? ወርቅ ህዝቢ ኢትዮጵያ ያለ ጎንደር፣ ጎንደር ያለ ኢትዮጵያ ባዶ ናት። ልክ መኪና ሞተር እንደሌለው መኪና ማለት ነው። ስለዚህ አንድ ሰው ካሁን በኋላ ጎንደሬን ሲናገር በሰማ ጠላት ሆነ ይኝሽ ሰምታችኋል፣ ነግሬያችኋለሁ። ጎንደር ጎንደር የሎዛ አገር ወይኔ እኔ እኮ አላመንኩም እስካሁን። ጓያን ጠብቀው ነገር አረነፈ ቪዲዮ ነው የሚሰራው። ወዴት ጠጋጠጋ ወዴት ነው ጠጋጠጋ የምትይው ብሎ ማለት ነው እንዴ? ማንነቴን ማለት ፍቁት አትችሉም። እሺ ፍቁት አትችሉም። ሌላ ሊያሽው ባይደው ጓያው ግን ላመሰግነው ፈልጋለሁ። ታውቂያለሽ ግን ቫኬሽኒን አንድ ኢትዮጵያ በሰላም አድርጎ ነው እንትን ያጠፋልኝ። ጊዜ በደንብ ነው ሄደልኝ። ታውቂያለሽ በምንድን ነው የሄደው ጊዜን እያልኩኝ ነበር። ተመስገን። ከሰኞ ጀምረ ትምህርት ነው ከአንተ ጋር ከአንተ ጓያው ጋር የሚመላለስበት ጊዜ የለኝም። ገባ ጊዜ ሳገኝ እንዳስላስ አደርጋለሁ። ከዛ ባለፈ ግን ጓያው እውነት ጣቶች ላይ አይን አስገጥምላቸውና በጣቶች ተጫወት። የወሬ ነገር እዚህ ጋር እየመጣ አታስቸግርም። እንዲህ ፍልት ባለበት ቁጥር መጣ እዚህ ጋር የሰው ስም እየጠራ የሴቶች መሀል ሴቶች ላይ ፉር እያልክ የሴቶችን ስም የምታነሳው እኮ የሚያጫውታ አጥቶ ነው። በቃ አይን አስገጥምለትና የሚያጫውታ አጥቶ ነው። በቃ አይን አስገጥምለትና ኒጋ ምናምን ይላሉ በኋላ ሲደርስ እንደዚህ ጣቶቹ እንዴት አድርገው ነው የከፈቱት? በል ወራገኝ እንዲሁ እዛ እስር ቤት እንዲሁ በምንድን ነው የከፈቱት ምናምን ይላል። የራሱ ጣት ይታዘበው ነበር ዞሮ እንዲሁኛ እንዲሁ ለሰገራ እንኳን ቀዳዳ ስናመጥ ያመናል፣ ይቀደዳል፣ ይሰነጠቃል። ያንተው እንዲሁ ስንቱ ጥቁር ነው ባል የገባብሽ ነው። አሌክስ ቪዲዮን ከፈተው አስበኳል። አስሩም ጣቶቹ አይናቸውን ጨፍነው እንደዚህ ዳይቭ ተወርሮ ነው የሚገቡት ልክ እንደዋና። ዋና አስበኳል። ማርያምን ፏፏቴ ጋይስ፣ ፏፏቴ ዋኝታችሁ ታውቃላችሁ? በልጅነታችሁ መቼም ፏፏቴ ያልዋኘ የለም። እኛ ድሮ እየተደበቅን ከቤት ወጥተን ፏፏቴ ሱሉልታ ድረስ ሄደን ፏፏቴ ውስጥ ዋኝተን እንመጣ ነበር። ባይዘው ለሱሉልታ ቅርብ ነው የኛ ሰፈር የነበረው። ልክ እንደዛ ማለት ነው። እንዴ ይሄማ ምርጥ ገደል ነው ብሎ ተወርውሮ ዳይቭ ገብተው የሚወጡት ጓያዬ እና ታዲያ እስር ቤት በስንት ጥቁር ያስከፍተዋል። ምንድን ይባላል? የሻማ ኢትዮጵያ ውስጥ እስር ቤት የሻማ አምጣ ምናምን ተብለዋል። ድራማ ላይ ስናይ ወይ ዝፈን ወይ ትመታለህ ምናምን። የሱ ደግሞ ጥቁሮች ደግሞ የሻማ ብር ነው ስጣችሁ ስለምን አባ ብር ነው። የሻማ ከኋላ ነው። እኔ ራሴን አመመኝ። እግዚአብሔርን በቃኝ።
ሞትኩኝ እኔ ከዚህ ዮኒ ማኛ ጣቶቼ አይን አላቸው ያጫውቱኛል። ማርያም ነው ይሄ የምሬን ነው። የሴቶች ከሴቶች አናት ላይ ውረድ። ስም ጻፍላቸው እግዚአብሔር ለአስሩም ጣቶች ስም አውጣል፣ የሴት ስም አውጣላቸውና በራስ 10ም ጣት ተጫወት። ውረድ። ሲናፍቁ ስም እየጠራ እንትና እዚህ ላይ ፍለርት የምታረጋባቸው ጠይቀሃቸው እምቢ ያሉህም ማለት ነው። የእነሱን ስም ጻፈው እና ጣቶች ላይ 10ም ጣት ላይ እነሱ ትዝ ሲሉ በራስ 10ም ጣት ተጫወት። 5ቱን ከፊት 5ቱን ከኋላ እያልኩ ማለት ነው። አንተ ከሰዎች ጭንቅላት ውረድ። በተለይ ከትናንሾች ልጆችና ከሴቶች ጭንቅላት ውረድ። አንተ ትቦ ውረድ። እንዲህ ህዝቡን ረበሽ በጠበጥክ፣ ማርያም በጠበጥክ ህዝቡን። አጥሚቱን እየጠጣ ቁጭ ብሎ እያደረገ ምግብ እንኳን አይበላ። ሎዛ ምግብ አትበላ ማለችኝ ብሎ የደረቀ ዳቦ በውሃ እየነከረ ሲበላ እኮ ያሳየኝ ጀግና ነው። ወይ ማድ ቤት የለው እንደ ሰው ኪችን ገብቶ ምናምን ምግብ እንደነ ዮዳብ እኮ ኪችን ራሱ ይገባሉ እኮ ከኋላው ጫማዎቹ ምናምን ያሳያል። ይሄ እኮ የሆነች ቦታ ላይ ተጣብቆ እንደ የግድግዳ ጌጥ ይመስል እዛ ጋር ልጥፍ ብሎ ወይ ደግሞ የፈረደባት የቆመች መኪና ውስጥ ይገባል። እንትኑን የሚጠጣው ይሄ ናሪንግ፣ በእኛ ናሪንግ ነው የሚባለው፣ አላውቅም በእንግሊዝኛ ምን እንደሚባል። እሱን የአንጀት በሽታ ስላለበት እሱን እየበጠበጠ እየጠጣ እያለ